ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይላችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ስለነዚህ ሁለት ሊቀመንበሮች ወይንም ደግሞ ጠቅላይ ሚኒስትሮች ወደ እናንተ እንደጠየቃችሁ መሰረት ባለፈው ጊዜ ስለ ነፍሱን የማረውና ስለ መለሰና መንግስቱ ተናገር ያለውና እስቲ ይሄን ስለነዚህ እንዳወቅኩት በዚች በ5-10 ደቂቃ ውስጥ ባለ ለእናንተ ላቅርብና ወደፊት በሰፊው እናገራለሁና የዩቱብ ቻናሌ ላይ ተከታተሉ፣ ሰብስክራይብም አድርጉ ነው። ይህ ጠቅላይ ሚኒስትር ከመጣ ጀምሮ ጋዜጠኞችን እንግዲህ ለማገናኘት ፍሪ ስፒቾችን ጋዜጠኞችን በማሰር የታወቀ ነው። ፍሪ ስፒችን እየተቃወመ ነው። ፓርላማም ሄዶ የተጻፈለት ጥያቄ መጀመሪያ ከአቅርበህ ሲምቦሊክ ነው። አቅርበህ ከሳምንት በኋላ ነው ያቀረብከውን ለሱ ያቀረብከውን እሱ የሚመልሰው ወዲያው እዛው እንደተደረገ ድራማ ነው። በእውነቱ በዲሞክራሲ እንደመቀለድ ነው። ባይው እንደምታዩት ይህንን ሶፋ ለብሶ እዚህ ሶፋ ላይ ተቀምጦ እንዲህ እንዳመረበት ከ7 ዓመት በኋላ የተቀዳ ኢንተርቪውን አድርጓል። ሮል ሞዴሉ የዛ የኤርትራ ያለው ሻዕቢያው አይደለም? እንደዛ ነው የሚያደርገው ያ የፕሬዚዳንቱ በየአመቱ እሱ እንኳን በየአመቱ ነው እንትን የሚለው። ይሄ ግን እንደዚህ ነው የሚያደርገው አድርጎ በአራት እንትን ተመልክ ሰምቼዋለሁ። የሚገርም ነገር ነው። ነገር እስቲ ወደ ነፍሱን ይማረውና ወደ ጠቅላይ ሚኒስትር መለስ ዜናዊ በየጊዜው ጋዜጠኞች አቅርቦ ላይፍ እየወጣ ይጠይቃል። በፓርላማም ውስጥ ኮሽን ፔሪየድ ነበር። እንዲያውም አንድ ጊዜ እንደ ጆክ ተደረገና በየጊዜው ነው፣ በየወሩ ነው፣ በየሳምንቱ ጠቅላይ ሚኒስትር መጥቶ መጠየቅ አለበት ብሎ አንቀጽ አውጥተው እሱም እሺ ብሎ መጥቶ ሲናገር በየጊዜው መጣለሁኝ፣ ጥያቄ የለም፣ የሚጠይቅ ሰው የለም። ኢማጂን አድርጉ ዛሬ እንዲህ ቢያደርግ ይሄ ጠቅላይ ሚኒስትር ፓርላማውን ለመቀመጥ ሲል እንደ ማንኛው እንደ ፓርላማው አይደለም። የስፖክ አይታችሁት እንደሆነ ስፒከሩ የሚቀመጥበት እሱ ሆኖ ሌክቸር ነው የሚያደርገው። የተጠየቀው የሚጠየቀው ነገር ከ1 ሳምንት በፊት ነው ያጠናበት። ልዩነቱን ተመልከቱ። ምን ያህል የነጻ የስፒች ፍሪደም እንደነበረ በዓለም ጋዜጠኞች እንደጻፉት የመጀመሪያ 14 ዓመት ውስጥ ይህ ጠቅላይ ሚኒስትር መለስ በነበረበት ጊዜ የዛን ጊዜ ነው የኢትዮጵያ እንትን የኤፍኤሙ የጋዜጣው የዩቱቡ ቤቲቪው ፕራይቬት እንትኑ የተስፋፋበት ዘመን ነበረ። በዛን ጊዜም ደግሞ 1 ሚሊዮኖች በአቶ መለስ ጊዜ 1 ሚሊዮን ከመምጣቱ በፊት በዚህ በመንግስቱ ኃይለማርያም ቡችሩ አሁን ኢሜጁን ለመቀየር እዛም ሄደው ሽልማቱን ምናምን ይሰጡታል። ምን ይላል እሱ ያደረገው ያላደረገው ነገር ምንም የለም። በሱ ጊዜ 1 ሚሊዮንም አልነበሩ። 1 ሚሊዮንም በአቶ መለስ ጊዜ ግን በእውነቱ ሚሊዮነር ሆኖ በኢንዱስትሪያል ፓርክ አገሪቷ በዚህ በደቡብ በተሸበሸበ ነው። በዚህ ዘመን ደግሞ በዚህ ጠቅላይ ሚኒስትር ደግሞ ይሄ እየተዘጋ ነው። ዋናው ትልቁ ነገር 2 ጋዜጠኞች በቢቢሲ አሁን አለቀ ለረጅም ጊዜ በቢቢሲ በእንግሊዝኛ ሃርድ ቶክ የሚሉት በጣም ረጅም ቀጭን ነው። ሰውየው በጣም በጣም ጎበዝ ጋዜጠኛ ነው። የዓለም የታወቁትን በዓለም አለን የሚሉትን ኢንተርቪው ያደርግና ያፋጥጣቸዋል። ጌስዋት እሱንም ይህንን ቢጠይቀው ጎንም የሆነ አቶ መለሰ ጠይቆት እሱንም ኢንተርቪው አድርጎት መጨረሻ ሪታየር ከወጣ ወዲያ ይህ ጋዜጠኛው እሱም ተጠይቀ ኢንተርቪው ተደረገ። ይህንን ስሙ፣ እውነት ስለሆነ ከፈለጋችሁ
በቢቢሲ ዌብሳይት ውስጥ ብታገለባብጦ የቆየ ነው እና ታገኙታላችሁ። ማንን ታደንቃለህ? እስከዛሬ ይህንን ሁሉ ባለስልጣኖች ይህ ሁሉ የአገር መሪዎች ኢንተርቪው ስትካደረገው አለ እሱ ልስን ያላደረገው የለም። ክሊንተንን አድርጓል፣ ኦባማን ኢንተርቪው አድርጓል፣ ሌሎችንም ሳውዝ አፍሪካ መሪ ሆድ ያላደረገው ሰው የለም። ምን እንዳለ ከአፉ ላይ የመጣው እኔ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ነው፣ እንዴት ታፍ እንደሆነ የሚናገር የሚያውቅ ብሎ እንትን ያለው ነው። በጣም ይሄ እስቲ ይህንን ሰውዬ ማን ነው እንደዚህ የሚለው? ኮምፔር አድርግ ብላችሁኛ፣ ኮምፔር ላድርገው ሀቁን ይዞ። ሌላው ይሄው ቢቢሲ እንደዚሁ ኮረስፖንዳንት ሲሆን የኢትዮጵያን ድርቅ በኃይለ ሥላሴ ጊዜ ለውሻቸው ኬክ ከለንደን ያስመጣሉ፣ የወሎና በትግራይ ያለ ህዝብ በረሃብ እየተጠበሰ ነው ብሎ ያወጣው ሰውዬ እሱም አቶ መለሰን ዜናዊ ኢንተርቪው አድርጎታል። ኢንተርቪው ባደረገበት ጊዜ ሳይ አገሪቷን ሄዶ ከጉብኘው ካየ እሱ ለውጡን አይቶ በተለይ ደግሞ ተማሪዎችን አይቶ ከኤሌመንተሪ ጀምሮ እስከ ሃይስኩል እንደ ጉድ የሆነውን አይቶ ይጠይቅ ብዙ ከጠየቀው በኋላ ኢምፕረስ ያደረገኛል ይሄ ሰውዬ ስለ ለምንድን ነው ዩኒቨርሲቲዎችን እንደዚህ እንዲበዙ በጂዲፒ በጀታቸው በነመለሰ ጊዜ በጀቱ ትልቁ በጀት የያዘው የትምህርት ነው ጉዳይ ነው። ምንድን ነው ያለው? እኔ በዚህ ኢምፕረስ ሆንኩኝ አለ። ዛሬ በየቦታው ትምህርት ቤት በየቦታው ዩኒቨርሲቲ አለ። ይህ ሰውዬ እኔ መሰከረለት የውጭ ሀገር ሰው ቢቢሲ የለንደኖች አሁን የመለሰለት ነገር አለ። ወደፊት አገራችን ዴቨሎፕ ሆና ብዙ ሳይንቶች ሌሎችም እንዲፈጠሩ ከሆነ ያለ እውቀት መኖር አይችልም። ገናንን አሁንም ብዙ ባጀታችንን በእውቀት ላይ ነው ለማሳለፍ የምንፈልገው ነው፣ ጠመንጃ ላይ ዛሬ ለዚህ ደግሞ ልመልከት የሆነፍ ለምታዩት እኔ እስካለሁኝ ብለዋል። እውነት የተናገረው በዛ ላይ አንድም ዩኒቨርሲቲ አልከፍትም አንከፍትም። በጣም አካዳሚን የሚጠላ የሚያንቋሽሽ እኔ ከየት አምጥቶ ፒኤችዲውን እንደሰጠው ምን እንደሆነ አይታወቅም። ጋድ ነው የሚጠላ የሚያንቋሽሽ ሰው እውቀትን የተማረ ያወቀ የሚጠላ የትምህርት ሚኒስትሩ ይሁንና ከመጡ ጀምሮ አንድም ሃይስኩልም እንኳን አልከፈቱም ይባላል። ያሉትን እየዘጉ ናቸው። ታዲያ አገሪቷ ወደ ኋላ ነው የምትሄደው ወይስ ወደፊት ነው? እውቀት ከሌለ ወደድክም ጠላንም ወደ ኋላ ነው የምትሄደው፣ ወደፊት አትሄድም። እሱን ኮምፕ ሌላው ኢትዮጵያን ኤርላይንስ ረጅም እድሜ ያለው ነው። በፈረንጅ አቆጣጠር ባልሳሳት 1954 መሰለኝ እንደዛ 54 55 56 እንደዚህ ኤሪያ ከዛን ጊዜ ጀምሮ ነው በደልታ ኤርላይንስ አድርጎ የነበረው። ነገር ግን ይሄ ኤርላይንስ የዓለም ኤርላይንሶች በተለያዩ እንትኖች ዩኒየኖች የተያዙ ናቸው እና ስታር አሊያንስ የሚባል አለ። ስታር አሊያንስ የኢትዮጵያን ኤርላይንስ ሄዳችሁ እንደሆነ ስታር አሊያንስ ሜምበር ይላል። ምንድን ነው የተጀመሩት? እነሱም እነ 90 ናቸው። በአምስት ኤር ፕሌኖች በኤር ካምፓኒዎች ነው የተከፈተው። ሉፍታንዛ የመጀመሪያው ለዚህ ነው ሄድ ኦፊሳቸው ጀርመን ነው። ሉፍታንዛ፣ ኤር ካናዳ፣ ታይ ኤርላይንስ የተሰፈሩ ዩናይትድ፣ አምስተኛው ጠፋብኝ ባልሳሳት እና እነዚህ አምስቱ ናቸው። ኢትዮጵያም አፕሊኬሽን አገቡ በአይዞ 9000 የሴፍቲ ሴኩሪቲ እንደዚህ አይነት ኦርጋናይዜሽን ለመግባት ስትል በዚህ በአይዞ 9000
ሰርቲፊኬት ማግኘት አለብህ፣ ይሄን መቀየር አለብህ፣ ይሄን ይባላል። ይሄንን ሁሉን ካዘጋጁ በኋላ 2011 እሱም ክሬዲት ሊሰጠው ይገባል። ይህም ከ3 ዓመት በኋላ ትሆነ ኢትዮጵያ ኤርላይንስ ሞር ኢንተርናሽናል ሆኖ በአይዞ 9000 ሰርቲፊኬት አግኝቶ ስታር አሊያንስ ሜምበር 2011 ሆነ። ጠቅላይ ነፍሱን ይማረውና ጠቅላይ ሚኒስትር 2012 ህይወቱ ከዚች ዓለም በለም ተለየች። ይሄው አሁን ኢትዮጵያን ኤርላይንስ ግሪን ጥሩ ስታር ነው። አሁን የሎ ላይ ናቸው። ሬዲ ሆነ እንደሆነ መንግለው ያባረሩታል። 26 ናቸው፣ 27 ናቸው። እስከ 30 ነበሩ። በትክክለኛ መሰራት ያለበት ስራ አላቸው። በዛ መዋቅር በዛ አስተዳደር ውስጥ ነው መሄድ ያለባቸው። ስታር አሊያንስ አስተዳደር ውስጥ ህግ አላቸው። አሁን ብዙ ተከሰዋል። በተለይ ወታደሮችን እያመላለሰ ፕራይቬት ኤርላይንስ ማድረግ የለበትም፣ በኢንተርናሽናል ነው። ስለዚህ የኢትዮጵያን ኤርላይንስ አሁን ቢጫ ነው፣ ማስጠንቀቂያ ማለት ነው። ከዛም በኋላ ቀይ የሆነ እንደሆን የማናንግሉና ያባርሩታል። እሱም የሚሆነው በዚህ ነው። እነዚህ ምን እያደረጉትን እያፈረሱት ነው። ሌላው ሊጨርስ በዚህ IMF የሚባላል ኢንተርናሽናል ሞኔታሪ ፈንድ። እነዚህ ገንዘብ ያበድሩና የሀገሪትህን መዋቅሩን ኢንዱስትሪውን ትርምስምሱን ነው የሚያወጡት። ለፕራይቬት መሸጥ አለብህ። ለዚህ ነው ቴሌኮምን የሸጠው። ለገንዘብ መሸጥ አለብህ። ምን አለብህ? ከወርልድ ባንክ ገንዘብ አሁን ለዚህ ነው ገንዘባችን ያ ገንዘብ እንደ አመድ የፈነዳው። ተጠይቆ 3 4 ሪፊውዝ አድርጎ አልቀበልም፣ ይሄንን የሰጣችሁኝ ምንም ሳታደርጉ ማበደር አለባችሁ። የምፈልገው ነገር የሰጣችሁኝን ገንዘብ እኔ አሳያለሁ፣ ሪሲቱን አሳያለሁ፣ በዛ እንደማሆነው። እነዚህ ግን አታች ስለሚያደርጉ ነው ብሎ የሀገሪቷ ሮዱን ብርጁን ምኑ እንዲሰራ ያደረገው ከቻይናም ከሌሎችም ገንዘብ ተበድሮ ነው የሰሩ በመለሰ ጊዜ። ይሄ ግን መጥቶ ተቀበለ። ይሄውና ዛሬ ጨውም ላይ ታክስ ሊያደርግ ነው የሚከፍለው አትወት ማለት ነው። እንግዲህ አሁን በዚች ባጭሩ ጊዜ የነገርኳችሁን ሁለቱም ኮምፔር ስታደርጉ ወልዳው ትልቅ መርሳት የሌለብን ነበር። 20 ዓመት በነበረ ገዛበት ጊዜ ለረጅም ጊዜ ሰላም የነበረ ተነስተ ከአዲስ አበባ ተነስተ እዛም ደርሰህ እዚህም ደርሰህ እዛም ደርሰህ ብትመጣ ዞረ ከምስራቅ እስከ ሩቅ ተመሰለ የሚጠይቅህ አልነበረም። በደርግ ጊዜ ግን ከአዲስ አበባ ማቃቂያ አይኬድም። የቀበሌ ወረቀት አምጣ ትባላለህ፣ ታመጣለህ፣ ትጠየቃለህ። አሁን ደግሞ ይሁንና በዚህ ጊዜ ይሄ ነው የሆነው። ከአንድ ቦታ ወደ አንድ ቦታ አይኬድም። አገሪቷ ፎርወርድ ሄደች ወይስ ባክወርድ? እሱን ለእናንተ ልተውላችሁ በዚች በ10 ደቂቃ ውስጥ። ወደፊት በረጅም አድርጌ ሁለቱንም ኮምፔር አድርጌ በዩቱብ ቻናሌ ላይ እንትላለሁ እና ሰብስክራይብ አድርጉ በሉ። ይችስ ያለችኝ በዚህ ሰዓት። እግዚአብሔር ከእናንተ ጋር ይሁን።